ሰላም የኔ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ከናንተ ናፍቆት በስተቀር የኔ ውዶች ማለት ነውና እንግዲህ ዛሬ ማለት ነው ሩታ የተጠፋፉ አባትና ልጅ ታገናኛለች። አብረን እናያለን አይደል? እንደ ቤተሰብ ውሃ እየጠጣችሁ ዛሬ ውሃ ነው የምጠጣው። እሺ ሌላ ነገር አልጠጣም። እና በዚህ አጋጣሚ እንግዲህ ትናንትና ቪዲዮ ላይ ከትላንት ወደ ቪዲዮ ላይ ማለት ይሄ ሰሞን ቪዲዮ ላይ አጠቃላይ ማለት ነው ሰምታችሁ እኮ ሩታ ምን እያለች ነበር? አባቱን ልጁንም መጥቶ እያየ ነው፣ በሰላም እያየ ነው፣ እንደ በፊቱ አይደለም ብላ ነበር አይደለ? አብርሃምን ልውሌን ይዞ ከመጣ ቲክቶክ ላይ 2 ቀን ሳምቲንግ ቢያንስ እንጃ አላቅም 3 ቀን ቢሆን ነው። ሶ እንግዲህ ዛሬም ደግሞ አብርሃም መጥቶ ቤት ልጁን አያይም ብላ ነው እንግዲህ በስሞታ የመጣችው ማለት ነው። ሌላኛው ደግሞ ሳልናገር ማለፍ የማልፈልገው እንግዲህ ይሄንን ቪዲዮ የሆነ ለመናገር ኦዲየንስን ይሄ ቪዲዮ በኦዲየንስ ሰምታለች ማለት ይሄ ቪዲዮ ኦዲየንስን ሰምታ አደረገች ማለት እችላለሁ። ምክንያቱም የተቀዳ ቪዲዮ ሰምቻለሁ ዩቲዩብ ላይና ልጅሽን ይዘሽ ነይ ብሎ ለማን ነው ልጅ ለአብርሃም ወንድም ነው ብቻ ለሆነ ሰው እያስተላለፉ ነበርና ከልጅሽ ጋር ነይ ብሎ ማለት ነው። ያው ከልጇ ጋር ብትመጣም ከባሏ ጋር ጭምር ነው የመጣችው በፊቱ ባሏ ጋር ሶሪ ማለት ነው። እና አንድ ላይ መጥቷል እንግዲህ ለአብርሃም ስሞታም ሊቀርብለት ነው። ለምንድነው ልጅ ማታየው ሊባል ነው። ነገር ግን ሩታ ትዝ ካለች ትላንትና ራሱ ልጁን መጥቶ እያየ ነው በሰላም ምናምን ብለሽ ተናግረሽ ነበረ። ነገር ግን ዛሬ ደግሞ መልሰሽ ልጁን መጥቶ አያይም ናፍቆታል ምን እንደሆነ አላቅም ብለሽ ነው የመጣሽው። እንግዲህ አብረን እናያለን። ሌላኛው ደግሞ ያለችው እንግዲህ እኔ ሌላ ነገር የማደርገው እየመሰላችሁ ነው፣ እኔ ግን እንደዛ አላደርግም ምናምን ብላለች። ግን ሩታ አንቺ በሰራሹ ስራ ነው ሁላችንም ያላመን ነው። ወይም ደግሞ ሩታ ሌላ ነገር ይዛ ልትመጣ ነው፣ ወጥመድ ጠምዳ ነው ምናምን ያል ነው። በፊት ባታረጊ ኖሮ እኛ እንደዛ አይነት ነገር ከየት እንፈጥራለን? ነገር ግን አንቺ ባረግሹ ነው አሁንም እኛ እንደዛ የምንጠራጠረው ማለት ፈልጌ ነው። ሌላኛው እንግዲህ ወደ ታች ስትወርዱ ስልካችሁ ከተጠለፈ ባላችሁም ሆነ የስራ ቦሳችሁም ሆነ ማንኛውም ሰው ስልካችሁን ከጠለፈ የተጠለፈ ስልክ ማየት የምትችሉበት ቪዲዮ ሰርቼላችኋለሁ። ገብታችሁ ማየት ትችላላችሁ። ዩቲዩብ አከፋፈትም ሰርቼላችኋለሁ። ገብታችሁ ማየት ትችላላችሁ። ሌትስ ጎ ወደ ቪዲዮ ማለት ነው። አይመችኝም። እንዴት ተሰራ ደህና ነው። እዚህ ጋር ልውሌን ይዩት እስቲ ቺሪጂ ማይኔ ቪዲዮ ላዛር ሲጀመር ልውሌ እኮ አባቱን ስለሚያውቅ ነው እንጂ ማለት ነው። ቤተሰብ በዚህ እድሜ 7 ወር 8 ወር እድሜ ያለው ህፃን ልጅ እኮ ማንም ሰው የማያውቅ ሰው ጋር አይደለም። ለምን መሰላችሁ? አብርሃም ኤቭሪዴ ከአብርሃም ጋር ባይውል ኖሮ አብርሃምን ባያውቅ ኖሮ ልውሌ አብርሃም ጋር አይሄድም፣ ያለቅሳል። ህፃን ልጅ ልውሌ ሲጀመር እግዚአብሔር ባርኮት የማያለቅስና ጸጥ ያለ ልጅ ነው። አቅፎት ራሱ ሲጮውበት ጸጥ ነው የሚለው ማለት ነው። እሱን የታወቀ ነው። ነገር ግን ህፃን ልጅ የማያውቅ ሰው ጋር ሲሄድ ያለቅሳል። ልውሌ ደግሞ አብርሃምን ኤቭሪዴ ስለሚያይ ነው ማያለቅሰው። ገባችሁ? እቺ አይታ እንዴታ ወሊና ነበር ተናመክ እንዴት ናፍቆታል እንዲባል እኮ ነው። አሁን አብርሃም ተገናኝታ አታውቅም ከልውሌ ጋር። ወይኔ ቅዳሴው ሰማችሁ? ቅዳሴው ደስ ሲል እንዴና ደህና ነህ አለክ? ያው ናፍቆሃል ብዬ ስላሰብኩኝ ነው ላሳየክ የመጣሁት። ማለት የሆነ ሰሞን አሪፍ ትመጣ ታየው ነበረ፣ ከዛ ደግሞ ጠፋ። ያው ቡቹም በዛው አባቱ ነው ያል ብዬ አሰብኩኝ። እንዲሁም አንተም ለምን በዚሁ አሪፍ እየመጣ ነበረ በዛው ለምን ቀረህ ልጅ ነው ለምን ነው ልጅ የምትቀለ ያው ይሄንን ሰሞን ቆየኮ በሰላም ነው እሱ ብቻ ቼክ ለማድረግ ቆየ እያለች ነው። እኔ የምለው ይሄ 3 ቀን አይደል እንዴ ካየው? ሲቀጥል ደግሞ ሩታ ትላንትና ራሱ አብርሃም በሰላም መጥቶ እያየ ነው ብለሻል። ግራ ታጋቡና ግራ ገብቷችሁ ኑሮ ራሱ ግራ ገብቶናል። ለነገሩ ኢትዮጵያ ሳልገባ መዳም ቤት ቁጭ ብዬ ኑሮ ራሱ ግራ ገብቶናል። ኧረ እባክሽ ሂጂ አሁን ኢትዮጵያ ስትሄጂ ምን ልትሆኚ ነው? አይ ትዝታ ኢትዮጵያ ስትሄጂማ እኔ አውቃለሁ ምን ኑሮ ተወዷል ነው የምትይው በየቀኑ። አሁን አስባችሁታል? መዳም ቤት ቁጭ ብላ አስቤዛዋን እየበላች ምንም አታስብም እኮ። አዎ ምንም አላስብም እኔ ማለት ነው። አሁን ማስበው ስለ ኢትዮጵያ ነው አይደል? ወይ ወር ደግሞ ሲደርስ የቡና ላኪ የእንትን ላኪ የሚሉን ቤተሰቦቻችን ማለት ነው። እኛ ራሳችን ሳያልፍልን ቤተሰቦቻችን እንዲያልፉልን የምንሰቃየው እኛ ወይ እነሱ ያልፍላቸው ወይ እኛ ያልፍልን። መድኃኒዓለም እንደው አንድ መለፍ ጠርልን አይደል? እንደ ቤተሰብ እነሱ ያልፍላቸው
አያልፍልን። ደሞዝ ሲደርስ ለእነሱ እንልካለን፣ እኛም አያልፍልንም። ቆይ እኛ አልፎልን እነሱን ብናሳልፍ ጥሩ አይመስላችሁም? ቤተሰብ ጸጥ ብለን ስልካችንን ዘግተን ምንም ሳንላክላቸው ማለት ነው ከዛ ጸጥ ብለን ማለት ከዛ በኋላ እኛ አልፎልን መኪና ገዝተን ቤት ገዝተን የፈለግነ ድሎት ቦታ ከደረስን በኋላ እነሱን ብናሳልፋቸው ጥሩ አይደለም? ግን በዛ ወቅት እናት አባትን ባናገኝ ነው። የእናት አባቶቻችን እድሜ ይጨምርልን። ነገር ግን ባሉት ሰዓት ላይ መርዳት አለብን። ነገር ግን እነሱ ሳያልፍላቸው እኛንም አያሳልፉን፣ እነሱም አያልፍላቸው። ይሄው ስደት ላይ ቀረን እኮ ቤተሰብ። ነገር ግን ሩታና አብርሃም ደግሞ እኛ እንኳን አረብ ሀገር ነው ያለነው። ኦኬ ኑሮ እንኳን ግራ አላጋባንም። እግዚአብሔር ይመስገን። መዳሜ ናት ኑሮ እንግዲህ እሷ ናት ሁሉም ነገር አስቤዛ የምችለው። እኔ ምን አስጨነቀኝ ቤተሰብ? እኔ ስራዬን ነው የምሰራው፣ ደግሞ ዜና አገኛለሁ፣ አለቀ። ነገር ግን ኢትዮጵያ ስንገባ ግራ ያጋባናል አሁን። ኦኬ እና ኑሮ ተወዷል እየተባለ ነው እንግዲህ ገብቼ ነግራቸዋለሁ። ኑሮ ተወዶ ይሁን አልተወደደ ይሁን እንግዲህ ነግራቸዋለሁ። አባዛለሁ እዚህ ምን ገዛውና ኢትዮጵያ ምን ገዛው የትኛው ሀገር እንደተወደደ ነግራቸዋለሁ። ነገር ግን አብርሃምና ሩታ ደግሞ ማለት ነው እኛ ራሱ ግራ ገብቶን እነሱ ግራ የሚያጋቡን ነገር በአሁን ሰዓት እንኳን ቪዲዮ ግራ ጋብቶ ሰው ራሱ ግራ ገብቶታል። ገባችሁ አይደለ? ግራ ጋቡን እንጂ ትላንትና ቪዲዮ ላይ መጥቶ እያየ ነው ብላ ዛሬ ደግሞ ለምንድን ነው ልጅን መተማታዩ? ቆየው እኮ ለምንድን ነው? ወይ ስቃይ ተሰቃየን እኮ ወገኔ ተሰቃየን እንዴ። አትሂድ ትለውና ማለት ነው እንዳታይ ሁለተኛ ልጅን እንዳትመጣ ትለውና መልሳ ደግሞ ለምንድን ነው ልጅን መተማያዩ ትላለች። ሩታ ግራ አታጋቢን እባክሽን። ግራ ከገባሽ ንገሪን፣ አማካሪ እንላክልሽ እንዴ። ማለት ምን ተገኝቶ ነው? ምን ተገኝቶ ነው? አንዳንድ ጊዜ ነገሮች ያጠፋሻልና በዛ ምክንያት ነው እንጂ ምን ነገር ተገኝቷል። እርግጠኛ ነህ? ያው አብርሃም ታውቃላችሁ ሄርሜላ ሩታ እንኳን ሄርሜላ አልኩኝ እንኳን አብርሃም በልጅ ማለት ነው። ባለፈው አይተሽ ከሆነ ሄርሜላን ነው ያስበለጠው። ሲቀጥል ደግሞ ወንድ ልጅ አብርሃም አሁን ለልጅ ምንም ስራም ሆነ ምንም አይነት ወጥመድ ውስጥ ብትገባ ራሱ ለልጅ የምትሰጠው ጊዜ አታ አይደለም። ነገር ግን ደግሞ ወንድ ልጅ ገባችሁ የሚያፈቅራችሁ የሚወዳችሁ ከሆነ ለምን እሳት ውስጥ ረግጦ አይሆንም? ፍቅረኛው ጋር መደወል አለበት። ኦኬ ገባችሁ? ምንም ምስኪውን ስራ በዝቶብኝ ነው ምናምን አልሰማም። መስሜ ጥጥ ነው። ገባችሁ? ለእናንተ የሚሰጥ ጊዜ አያጣም ጊዜ ማለት ነው። ግን አሁን አብርሃም ለልጁ የሚሰጥ ጊዜ አጥቶ አይደለም፣ አውቆ ነው። በቃ አይፈልግም፣ ማየት አይፈልግም። ወይም ደግሞ ጭቅጭቅ ምናምን አለ፣ ወይም ደግሞ ወጥመድ ተጸምዶልኝ ይሆናል። ልክ አይጥ ታውቃላችሁ፣ ልክ ማታቅ ቦታ ልም ብላ ስትገባ አይደለ በሩ ጋር ሚይዛት። አብርሃም እንደዛ ፈርቶ ይሆናል። ሩታ በሩ ጋር ወጥመድ ካለ ብሎ ፈርቶ ይሆናል እቤት ማይመጣው። ይቅርታ ካልሹ በኋላ ከጠፋም ብዬ ነው ምናልባት እሱና ሄርሜላን ይቅርታ ከጠየቅሹ በኋላ ከጠፋ ልክ በሩን ከፍቼ ስገባ ወጥመዱ ቢይዘኝስ ብሎ ፈርቶ ነው። ያው በሱም እንግዲህ ተረጁ የኔ እናት አሁን በጣም ተፋ ከተጀጠፋ ነው ብለሽ ማለት ያው አንድ አገር እየኖርን ያን ያህል ተራራቀ ብታይ ነው ላይክ እንዲሁም ደግሞ አንድ 5 ደቂቃ ወር 10 ደቂቃ ምትሆን ለልጅ አይታጣምና በዛው ጭልጥ ብለህ ስጠፋ ምን ሆነህ ነው ላይክ ልጅ ለማየት በዚህና ልክ ጊዜ ያደረገ ነገር ብያስብኝ ነው። በዛውም ብቻ ግን እኮ ትላንትና ሩታ ከነ ዴቭ ጋር ተገናኝተሽ ነበረ። በዛው ለምን አነገርሽም ለዴቭ? እንደውም ወንድም ጋር ነው እየሮጣችሁ እናንተ እንትን የምትሉት። እንደው አስታራቂ መስሎ አስታራቂ እሱ ብሎ አስታራቂ። እኔ እኮ ትዝታ ማለት ነው ማይመቻት ሰው እውነትም አይመቻትም። እውነትም ማይመች ሆነ ይገኛል። ችግሩ እኮ ይሄ ነው ቤተሰብ፣ ችግሩ ይሄ ነው። እንጋየ ፈልጊኝ ዛሬ ቀጠልኩ ነው የምትመሰጠው ሉሌ በቃ እንትኑ ላይ ነው። ህፃኖች ታውቃላችሁ አንገታችሁ ላይ ያለ ከሆነ ጆሮአችሁ ካለ አብሶ ጆሮአችሁን ብጥስ ነው የሚያደርገው። የሆነ ነገር እንጥልጥል ካለ ከሱ ጋር መጫወት ነው የሚፈልገው። በቃ ህፃን ልጅ እንደዛ ነው። ለዛ ነው ፍቅር እዚህ ነው ልክ ታከለኝ ነው ማለት ነው ተሰሩ መልስ የለውም። እኔ ልንገራችሁ አብርሃም መልስ የለውም። ከልጅ የሚበልጥ ነገር ተገኝቶ ነው ወይ? አይ ከልጅ እንኳን የሚበልጥ ነገር የለም ማለት ነው። እና መልስ የለውም። መልሱ ልንገርሽ ሩታ ልክ በሩን ከፍተሽ ሲገባ ወጥመድ አለ ብሎ ፈርቶ ነው። እኔ በቃ እውነቱን ልንገራችሁ በቃ ሄርሜላና አብርሃምን ይቅርታ ከጠየቀች በኋላ አብርሃም ከልቦ እምነት የለውም። ምክንያቱም የሆነ ነገር ታረገኛለች የሆነ ነገር አለ ብሎ ተጠንስሷል ምናምን ብሎ ስለሚፈራ አይገባም። ለዛ ነው ሩታ እኔ ማለት ከባድ ጥያቄ ጠየቁት አይመስለኝም። ኖርማል ነገር ስለጠየቁ ብዬ ስላሰብኩኝ ነው። ያው ግልጽ ስለሆነ ብዬ ነው ማለት እዚህ ምድር ላይ እንግዲህ ቀሪ ሀብቶቻችን ልጆቻችን ናቸው እንደኔ አስተሳሰብ።
ልጅ ከወለድን በኋላ ላይክ ብዙ ነገራችንን ለእነሱ ነው መስዋዕት የምናደርገው ብዬ ስለማስብ ያንን አስቤ ነው እንጂ ምንም ነገር አስቤ አይደለም። ብዙ ነገሮቻችንን ለልጆቻችን ስንል እንተዋለን። ምክንያቱም ከነሱ ውጪ ማለት ብዙ ነገር አለ ብዬ አላስብም እኔ። ለዛም እንደኔ አስተሳሰብ ነው። ያንተ አስተሳሰብ እንዴት ነው አይነት እንደሆነ አላውቅም። ገብታችኋል? ቤተሰብ ገብታችኋል? አልገባችሁም? ገብታችኋል? ሌላን እንገራችሁ አያችሁ፣ ብዙ ነገር ለልጆቻችን ስንል እንተዋለን አለች። ገባችሁ? ከገባችሁ እንግዲህ ስራ ምናምን አይደለም ቤተሰብ ብዙ ነገር እንግዲህ ተንትኛ አትበሉኝ። ይገባችኋል መቼም። ገባችሁ? አዎ ገባችሁ። ይገባችኋል። እርግጠኛ ነኝ ይገባችኋል። ምንም ሳይሆን የሁሉም ሰው ተፈጥሮ ነው። ሁሉም ሰው ለልጁ ልዩ ቦታ አለ፣ ለልጁ የሚሰጠው ቦታ አለ፣ እንዲሁም ደግሞ ለእያንዳንዱ ሰው የሚሰጠው ቦታ አለ። ሉሌን አብርሃም እንደዚህ ትወጂዋለሽ ማለት አይደለም። ቀን በቀን ስላላገኘሽው ደግሞ ማለት ትጠይዋለሽ ማለት አይደለም። አንዳንድ ጊዜ ሁኔታዎች ከልጅሽም ከብዙ ነገሮች ያደርግሻልና የሰው ልጅ ወዶ ከልጁ አይርቅም። ፈልጉም ምንም ነገር እንትን የሚለው ነገር የለምና ግን በዚህ አጋጣሚ ሉሌ ማንን ነው የሚመስለው? አሁን እያደገ እኮ እየተቀየረ ነው። ያው መልኩ ምናምን ሙሉ አብርሃምን ነው፣ ግን ፊቱ አብርሃምን አይመስልም። አፍንጫው አብርሃምን ነው የሚመስለው አኪድ። ግን ማንን ሊመስል ነው? አሁን እያደገ እኮ እየተቀየረ ነው። ግን ማለት ነው አባትና ልጅ አባትና እናትየው ማለት ነው የሉሌ እንዶ ከነዚህ በትፈጠርስ የምሬ ነው። ሉሌ እንዶ ተሰቃየ እኮ የኔ አባት እኔ አንተ ነው የምታሳስበኝ። እነሱ ህይወት የሚያስገድደን ቦታዎች አሉና ሳንፈልግ ከምንወዳቸው ነገሮች እንጠቃለን። ኦኬ ሳልፈልግ ነው ሞዶን ልጄን የተውኩት ነው። ሳልፈልግ ሞዶ ልጄ ጋር እርቅ ያለው እያለ ነው አብርሃም። ገባችሁ? አዎ ገባችሁ። ግን ደግሞ መራቅና ለመራቅ እኮ ልጅን መውደድና የመጥላት ሚዛን ሊሆን አይችልም እኮ። ይሄን ነገር እኮ ስለመጣሽው ነው እኮ። አይ ምን ልጅህን ስለራከው ተጠላው እያልኩ አይደል? ለምን ያሁን አነጋገሬ ግልጽ ይመስለኛል። ምን ተገኝቶ ነው በዚህ ልክ የጠፋኸው እንጂ የኔ ጥያቄ የራከው ልጅህን ስለምትጠላው ነው ወይም ስለማትወደው ነው የሚል ሀሳብ የለኝም እኮ። ግልጽ እኮ ነው ሀሳብ አይደል? ቤተሰብ ግን እርግዝናውንም እያያችሁ እንዳትረሱ። እየገፋ ነው አይደለም? ኦኬ አሁን እንግዲህ ምን ወር ውስጥ ነው ያለነው? አሁን ግንቦት ሊገባ ነው፣ ሁለተኛ ወር ልንገባ ነው። እሺ ገባችሁ? እንዳትረሱ፣ አይዟችሁ እንዳትረሱ። ዋ ኤኒዌይስ ብቻ እና ያው ሁሉም ነገር ጥሩ፣ ሁሉም ነገር መልካም፣ ሁሉም ነገር ሰላም ከሆነ ይሁን። ኦኬ ምናልባት ያው አላውቅም፣ ግን እኔ መረዳ ነገር ካለ ወይ ማገዝ ነገር ካለ በማንኛውም ነገር ባሰብ ሊሆን ይችላል። አላውቅም ይረዳ እችላለሁ፣ ግን ደግሞ እንደዚህ አይነት ነገር አያስፈልገኝም። ብቻዬን ነገሮችን መወጣት እችላለሁ ካልኩት ኦኬ ማለት ሩታ ማለት ምን ፈልገሽ ነው? እኔ እናት ምንድነው የምታወሪ? ምን እያወራች ነው? ቤተሰብ ሩታ ምንድነው የምታወሪ? እኔ እናት አልገባኝም። ምን ውስጥ ነሽ? ፈጣሪ ትዕግስቱን ስጠኝ። ባለፈው ለሄርሜላ ጓደኛሽ ሊሆን የፈለግሽው ነገር ካለ እንትን ረዳሻለሁ ምናምን ልከክልሽ እየተባባላችሁ ነበር። አልተስማማችሁም። አሁን እሺ አብርሃምን ደግሞ ማግዝ ነገር ካለ የኔ እናት ተይ እንጂ ማግዝ ነገር ካለ ምናምን ከጎንም ሉሌተኛ እንዴ? ኧረ ሩት ዛሬ ምን ሆነሻል? አሁን ለጊዜው እንደገና ታገኝ ነገር የለም። በግሳት አንዳንዴ እንዲሁም እንደዚህ ልጅን ካገኘው ልጅን ካሳየሽን በቂ ነው። ሌላ ነገር አላስቸግርሽም። ከፍንዳለቀን እንዲሁም እንደዚህ ልጅን ማየት ነው የምፈልገው ዋናው ነገር ማለት ነው። በነገር ላይ ማለት ነው እኔ እኮ ልጅን እንድታይ አልከለከልኩም እዚህ ድረስ። እንደውም ደስ እንዲል ብዬ ነው ይዤ የመጣሁት። ያው ብዙም አሁን ላይ ቡቹም ያን ያህል ሴንስ ባያደርግም አባዬ ምናምን የሚለው ነገር ያን ያህል ባያደርግ ስላሳየሽኝ አመሰግናለሁ ምናምን የሚለው ነገር ይሄ መመሰጋገን እኛ መካከል የሚገባ ነው ብዬ አላስብም። ምክንያቱም ልጅን ማየት መጣለ እያየኸው ሩታ የሆነ ባሏን ወደ ራሷ ልትወስድ ነው። ቤተሰብ መመሰጋገን ማላችን ላይ የለም ምናምን እያለች ነው። ቤተሰብ ዛሬ ነገር እኔ አላማረኝም። እንዴት ነው ሩታ ግን እንዴት ነው ነበረ? በምን አይነት አጋጣሚ እንደጠፋ ስላላወኩኝ አንቺ ቼክ ለማድረግ ብቻ ነው እንጂ እኮ ልጅ እንዳታልከለከልኩኝ። ከነሽ ግን አንዳንድ ጊዜ ደግሞ ልጅ ለማየት በመጣ ሰዓት ጥሩ ነገር እየሰማኝ አይደለም፣ ጥሩ ፊሊንግ እየሰማኝ አይደለም እና እንዴት መጥቼ በምባልተኝ ስለዚህ ለኔ ከዚህም በኋላ ከቻልክ ውጪ እንደዚህ ታገናኘኝና ውጪ ባገኘው ደስተኛ ነኝ። ልጅን ማለት ነው ሰላም አድርገሽ ይሻላል። እንደዚህ ውጪ ታገኘ ይሻላል። እንዴት መጥቼ ማለት እኔ ያረበሽኩ አይደለም። አሁን ውጪ አገናኝም ብሏል። እንግዲህ እኔ ነግሬያቸዋለሁ። ቤት እሱ የሆነ ነገር ስለተጠመደ ነው። ገባችሁ አይደለ? የተጠመደ ነገር ካለ ብሎ ፈርቶ ነው። ግን ውጪም ስታገናኝ እንግዲህ አልጋ ምናምን ተይዞ እና ይሄው ቤት እዛ ቤት ከፈራና እዚህ ተብሎ እንግዲህ እንዳትጠመድ ፍራ፣ እሱንም ፍራ።
እኔ እኮ ጭንቅላቴ ውስጥ ግን አይዲ ከየት እንደሚመጣ አላውቅም። ቤተሰብ በስነ ስርዓት ነው ልጅን መታይተው የምትፈልገውን ያህል ታይም ቆይተህ ምናምን የሚያስፈልገውን ነገር ስጠይቀኝ አቀብላለሁ። ከዛ ነው የምሰራው ነው ነገር እሰራለሁ ነው። ግን ብዙ ጊዜ ካይሽ መጥቼ ቆይቼ አንቺ ጋር አላውቅም። ልጁን ይሽው ወይታችን ነው ወርደው በሌላ ቦታ ነው ይሽው ሜረው ምናምን ነው ብዙ ጊዜ ቤት ውስጥ ማራሳለሁ ከልጅ ጋር ለዛ ነውና እንደዚህ ከስንት አንዴ ቢሆን ውጭ ላይ ባገኝ ይሻለኛል። ቤት መጥቼ አእምሮዬን በተለያየ ነገር የሚረብሽ አንዳንድ ነገሮች እያሰብኩ ከምጨናነቅ ኖር የተሻለ ነው ብዬ ማስበው። ለምን ትጨነቃለህ ማለት ምንም ያስጨንቅ ነገር አለ? እኔ እንጃ ምንም ያስጨንቅ ነገር አለ ብዬ አላስብም። እናንተ እንድትረበሽ ምን ያለው አንተም የምትመሰክረው ነገር ነው። እኔ አረበሽኩ ሩታ የበፊቱ ነገር ነው እያስጨነቀ ያለው የአሁን አይደለም። ኦኬ እስከቻልኩ ድረስ ነው ሁሉ ለማድረግ ሬዲ ነኝ እኮ። ከዚህ በኋላ እንደዛ ላይ እንቀጥል ይሰኛል። ሞር ለኔ ሰላም ሰጠኝ ሰው ነው ይመስለኛል። ከቻልሽ ከዚህ በኋላ ይሄን በዚህ ውጭ ታገናኝ ደስ ይለኛል። ምን ማሳለፍ እንፈልጋለን እንደ ሰው ከዚህ ጋር አብሮ መቆየት ምናምን ከመቀን የማገኘው ምን አይተረጨኝ ነው ሌላ ልጅ የለኝም በዚህ ታይም ይሄ ነው ልጅ። ኦኬ ዋት ከምንም በላይ ደግሞ የልጅነት ምን ለማለት ፈልገህ ነው አብርሃም? ነውና የልጅነቴ ነው ከምንም በላይ የልጅነቴ ነው። በአሁን ሰዓት ያለኝ ይሄ ልጅ ነው። ወደፊት ከሄርሜላ ልጅ አገኛለሁ። ለአሁኑ ግን ሉሌ ነው። እስከዛ ግዴታ በየቀኑ ባገኝ ደስ ይለኛል። ከምንም በላይ ደግሞ የልጅነቴ ነው። ገባን አቀርብኝ ልጅ ትላለህ። ደህና ነህ? ይቻላል። መኪና ውስጥ ወተት አለ ላቀብልህ። ምንም ችግር የለም። አይ አዘጋጅቼልህ። እኔ የምለው ሩታ ማኪናሽ ማለት ነው ሙሽራ ነው። እኛ ሀገር ሙሽራ ካገባች በ3 ወር ድረስ እስከ 3 ወር ድሮ ማለት ነው አትታይም። ቤተሰብ ገንፎ እየተሰራ ምን እየተባለ አማትዮ ትሰጣለች። ከቤት አትወጣም። ልክ እርግዝና ሲደርስ ምናምን ነው እንደምትወጣው ማለት ነው። እስከ እርግዝና ድረስ ራሱ ስራ አሰራም። ቤተሰብ ስትወልድ ድረስ ራሱ ማለት ነው ድሮ ሙሽራዎች እኛ ሀገር። አሁን ሩታ ማኪናሽ ማናየውኛ ሙሽራ ነው ወይስ ምንድነው? ቆይ የሰው አይን ይበላዋል ብለሽ ነው ማታሳይ? የኔ እናት ማኪናሽ ለምንድን ነው የተደበቀችው? አሳይን። ምን ችግር እኛን በለው የምሬን ነው አንበለው። ተኩሰት ተፈልገው ነገር ካለ ደውልልኝ። ትንሽ ሆነ ቤቱ ልክ አይደለም። እኔ እንጃ ስሜቱ ልክ አይደለም። ደህና አይደለም። ምን እንደሆነ አላውቅም። በሌላ ነገር ተጨንቆ ይሆን? በሌላ ነገር ደግሞ ከተጨነቀ ቤት ስመጣ ነው እየደበረኝ ያለው የሚሰማኝ። በምን ይጨንቀዋል? ሩታ በምንም አልተጨነቀም። ምንም አልሆነም። አብርሃም ያው ካንጂ ጋር ሲሆን እንግዲህ ሰላም ከፈጠረ ከሳቀ ምን ካለ ደግሞ እዛ የምታኮርፍ ሚስት አለችው። ስለዚህ ለዛ ነው የኔ እናት ምንም አልሆነም። አብርሃም አንቺን በስነ ስርዓት ሰላም ካለሽ ካንጂ ጋር በጣም እንትን ካለ ጥሩ አይደለም። ለዛ ነው እሺ። እኔ ፊት እንደዚህ አድርጎ ያውቅም፣ እውነት አድርጎ ያውቅም። እና ለምን እንዲህ እንደሆነ ግራ ነው የገባኝ። በቻልኩት መጠን እኔ መርዳት የምችለው ነገር ካለ በእኔ በኩል አሁን ሩታ ለአብርሃም እየተጨነቀች ነው። ቤተሰብ ምን ትላላችሁ? ለአብርሃም በጣም ተጨንቃለች። ለማለት እየፈለገች ነው ማለት ማማከር የሚፈልገው ነገር ካለ አይ ቲንክ ይሄን ቪዲዮ የምታየው ከሆነ በማንኛውም አይነት ነገር በማንኛውም አይነት ሀሳብ ልረዳህም ላግዝህም የምችለውን ነገር አሁን ሩታ ካንቺ ገዛ ይፈልጋል ብለሽ ታስቢያለሽ? አብርሃም በጣም ተጨነቅሽ። ለሱ በሰላም ነው በቃ ደበረኝ አልመጣሁም በዚህ ምክንያት ይለኛል። እኔ ግን ያንን ነገር ስላላደረኩኝ ነው የኔ እናት። ምክንያቱን እኛ ነግረሽና እኔ ነግሬሻለሁ ቤተሰብ እኔ ነግሬያለሁ። ምክንያቱን አብርሃም ለምን እንደማይመጣ ቤቱን ማለት ነው። በተረፈ ግን ሩታ በጣም አትጨነቂ ለአብርሃም የኔ እናት። እሱም አልተጨነቀ ላንቺ ማለት ነው። በዚህ ልክ አትጨነቂ፣ ብዙ አትጨነቂ። ጥሩ አይደለም። በዛ ላይ ደግሞ እርግዝና ላይ መጨነቅ ጥሩ አይደለም። የእርግዝና ጭንቀት ራሱ ብዙ ነው አይደል እንዴ ቤተሰብ። ስለዚህ ሩታ ሰላምሽ ይብዛ እሺ፣ አይዞሽ እና አትጨነቂ በዚህ ልክ ማለት ነው። እና ቤተሰቦች የኔ ውድ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።